ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የሰብስክራይብ ቁጥራችን እንድትጨምሩ ተደራሽነታችንን በተመሳሳይ እንድታሰፉ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዛሬው ትኩረታችን እንግዲህ ከሜዳ ውጪ ባሉ ጉዳዮች ክለቦች በተጠናቀቀ ውድድር ዓመት ያተረፉበት የከሰሩበት ለክለባቸው ትልቅ አቅም የሆኑበትን የውድድር ዓመት ከቀድሞ ስታንዳርድ ከቀድሞ ከሜዳ ውጭ ያለ ከፍተኛ የማርኬቲንግ የቴሌቪዥን ሽያጭ በጨዋታ ዕለት የሚደረግ ገቢ በአጠቃላይ ይዞ የሚመጣው የፋይናንስ አቅም ለቡድን ማጠናከር ቡድኑ በውድድር ዓመት ውስጥ የሚያጠናቅቀው ደረጃ የሚያሳካው ስኬት እንዴት በቀጥታ ከሜዳ ውስጥ እንቅስቃሴ ጋር ተያይዞ ከሜዳ ውጭ ያለው የፋይናንስ አቅምን እንዴት እንደሚያሳድግ የአንድ ቡድን ውጤታማ ሲዝን ማሳለፍ ለቡድኑ ቀጥተኛ ገቢ ምን ያክል ልዩነት እንደሚፈጥር፣ እንዲሁም ቡድኑ በውድድር ዓመት ውስጥ የወረደ ብቃት ወይም በታሰበለት ደረጃ በታቀደለት ደረጃ ውጤታማ ሳይሆን ሲቀር ከነበረበት ስፍራም ጭምር ዞር እንደሚል የሚያሳይ እንግዲህ ከትናንት ጀምሮ በብዙ መልኩ መነጋገሪያ አርዕስት የሆነው በእንግሊዝ እግር ኳስ ታሪክ እና በዓለም እግር ኳስ ላይ በከፍተኛ የገቢ አቅም ራሳቸውን አሁንም በበለጠ እያደራጁ የፋይናንስ አቅማቸውን እያሳደጉ የሚገኙ ትላልቅ ክለቦች በ2024 እና 2025 የውድድር ዓመት ባሳኩት ስኬት እንዲሁም ባላቸው ገናና ስምና ውጤታማነት በገነቡት ብራንድና በመላው ዓለም ከደጋፊዎቻቸው ከእግር ኳሱ ቤተሰብ በቀጥታ ስላገኙት ገቢ እንግዲህ በትላልቅ የፋይናንስ ኢኮኖሚስት የእግር ኳሱ ዘርፍ ላይ ትላልቅ ሪፖርቶችን ይዘው የሚወጡ የመረጃ ምንጮች እንግዲህ መኒ ሊግ በሚል ከዚህ ቀደም እንደምታውቁት ዴሊዮት መኒ ሊግ በሚል የፋይናንስ የየክለቦችን ስርዓት በአመቱ መጨረሻ በአዲሱ ዓመት መጀመሪያ አካባቢ ይፋ የሚያደርገው ሪፖርት አለ። በዚህ መሰረት እንግዲህ የክለቦች የፋይናንስ አቅም በተጠናቀቀ የውድድር ዓመት ስለነበራቸው ገቢና የፋይናንስ አቅማቸውን ያሳደጉበት እንዲሁም በዘመነ ፒኤስአር እና ኤፍኤፍፒ ፋይናንሻል ፌር ፕሌይ ሩል እና ፕሮፊት ኤንድ ሳስቴናቢሊቲ ሩል ውስጥ ሆነው ግን ክለቦች የራሳቸውን ኪስ ብራንድ በክለቡ ውጤት ላይ ተንተርሰው እንግዲህ ማሳደጋቸውን የበለጠ አጠናክረው ቀጥለው ከየትኛውም ዓመት በላይ በመላው ዓለም በተለይ በአውሮፓ የሚገኙ ትላልቅ ክለቦች የፋይናንስ ገቢያቸውን በከፍተኛ ሁኔታ ባሳደጉበት የተጠናቀቀ ውድድር ዓመት ሪፖርቱ እንደሚያሳየው ከሆነ ቶፕ 4 ከ1 እስከ 4 ያጠናቀቁ ቡድኖች የሌሎች ሊጎች የፈረንሳይ፣ የጀርመን፣ 2 የስፔን ቡድኖች ከ1 እስከ 4 ያሉትን ሲይዙ በታሪክ ለመጀመሪያ ጊዜ ሊቨርፑል እና አርነ ስሎት፣ ሪቻርድ ሂውዝ እና ማይክል ኤድዋርድ በመጡበት የመጀመሪያ የውድድር ዓመት የክለቡን የመጀመሪያ ስትራቴጂ እቅዳቸውን ያሳኩ ይመስላል። በፕሪሚየር ሊጉ ታሪክ ለመጀመሪያ ጊዜ ሊቨርፑል በከፍተኛ ገቢ አንደኛውን ያጠናቀቀበት፣ በመላው ዓለም ደግሞ በተደረገ ገቢ ደግሞ ሊቨርፑል 5ኛው ነው ከፕሪሚየር ሊግ ክለቦች ከፍ ብሎ በማጠናቀቅ ከፍተኛ ገቢ ያስመዘገበ የእንግሊዝ ክለብ ሆኗል። ሁለቱ ማንቸስተሮች ደረጃቸው ተንሸራቷል። አምና ባስመዘገቡት ውጤትና በተጓዙበት ርቀት ከቴሌቪዥን ሽያጭ፣ ከማርኬት፣ ከተለያዩ ጉዳዮች ከስቴዲየም ገቢ አንስቶ የነበራቸውን ገቢ
ከዚህ ቀደም በተለይ በ2023-24 የማንቸስተር ሲቲ ሪካርድ በታሪክ ትልቁ ሪካርድ ተባለ። ከዛ ቀደም ብሎ ማንቸስተር ዩናይትድ የነበረው የገቢ ስታንዳርድ ይታወቃል። ከቶፕ 4 ርቆ አያውቅም። ነገር ግን ለመጀመሪያ ጊዜ ማንቸስተር ዩናይትድ በማርኬቲንግ እና ከሜዳ ውጭ ባሉ ጉዳዮች ላይ የክለቡ ውጤት ምን ያክል ተጽዕኖ እንደፈጠረ የምንመለከተው 8ኛ ደረጃ ላይ ነው የተቀመጠው። ይሄ ለመጀመሪያ ጊዜ ነው። ይሄ ዴሎት መኒ ሊግ በሚያወጣው አመታዊ ሪፖርት ውስጥ ማንቸስተር ዩናይትድ ባለፉት 29 ዓመት ለመጀመሪያ ጊዜ በዚህ ደረጃ ላይ ሲገኝ፣ ሊቨርፑል በታሪክ ለመጀመሪያ ጊዜ ከሁሉም የእንግሊዝ ክለቦች በገቢ ደረጃ አንደኛ የሆነበት፣ ማንቸስተር ዩናይትድ ከቶፕ 4 የራቀበት፣ ሪያል ማድሪድ ባለፉት 29 ዓመት በዚህ ሪፖርት ውስጥ 15 ጊዜ በአመታዊ ገቢ አንደኛ ሆኖ በማጠናቀቅ ያለፉትን 3 ተከታታይ ዓመት ደግሞ በበላይነት የገቢ መጠን እያሳደገ በፐርሰንት እንግዲህ ከፍተኛ ገቢውን ያጠናከረበት ነው። አስገራሚ የፋይናንስ ሪፖርት ነው እንግዲህ ይፋ የሆነው። የሊቨርፑል ስትራቴጂ ምን ነበር? ከቀድሞ አጋጣሚዎች ከፌንዌይ ስፖርት ግሩፕ የአሰራር ደንብና ሰልፍ ሳስቴናቢሊቲ ሩል ጋር ተያይዞ የ2024-25 የውድድር ዓመት ለሊቨርፑል የሜዳ ውስጥ ብቻ ሳይሆን ከሜዳ ውጭ ላለውም ስኬት ትልቁ አድቫንቴጅ የተፈጠረበት የውድድር ዓመት ነው። ነገር ግን የዘንድሮ ሲዝን አሁን ያምናው ሪፖርት ይፋ ሲሆን የዘንድሮ ደግሞ ግምት ይቀመጣል። ከዚህ እስከዚህ በሚል የተለያዩ ሪፖርቶች ይቀርባሉ። ከወዲሁ ሊቨርፑል በተለይ እስከዚህ ደረጃ ድረስ በፕሪሚየር ሊግ ቶፕ ፎርም ያጠናቅቅ ከሆነ በሻምፒየንስ ሊግ እዚህ ደረጃ የሚጓዝ ከሆነ ከዋንጫ ጋር ተያይዞ ስላሉ ስኬቶች ከግምት ውስጥ ገብቶ አሁን ራሱ ከዘንድሮ አዳዲስ ውል ከስፖንሰርሺፕ ከቴሌቪዥን ሽያጭ በተለይ በሶሻል ሚዲያ ከ60 ሚሊዮን በላይ ተከታዮችን ማፍራት የቻለበት አጋጣሚ መፈጠሩን ተከትሎ አሁንም በዚህ ትርፋማነት ወይም በዚህ የገቢ ደረጃም የመቀጠሉ ድል በጣም ሰፊ እንደሆነ በስፋት እየተዘገበ ነው የሚገኘው እና ይሄ ጉዳይ እንደውም በስካይ ስፖርት አንድ ውይይት ይዞ መጥቶ ነበር። የማንቸስተር ዩናይትድ ላይ አሁን ያለው በሊጉ ላይ የሊጉ ኃያሉ ክለብ ማንቸስተር ነው ሊቨርፑል ነው በሚል ከፍተኛ ውዝግብ በየጊዜው ይነሳል። ሁሉም የየራሱን ግምት ይሰጣል። በአጠቃላይ በተለይ በዩሮፒያን ኮምፒቲሽን ያማከለ እይታ ከሆነ ለሊቨርፑል የሚሰጡ አሉ፣ የተለያዩ አስተያየቶች ይሰጣሉ። ነገር ግን የዚህ ከሜዳ ውጭ ባለ ገቢና ስታንዳርድ ሁሌም ለድርድር የማይቀርብ የፕሪሚየር ሊግ ብራንዱ በከፍተኛ ሁኔታ ከሚሸጡ ክለቦች መካከል አንዱ ማንቸስተር ዩናይትድ በአንደኛነት የሚቀመጠው። ይሄ ደግሞ የክለቡን የፋይናንስ ስርዓት ምን ያክል ቀጥ አድርጎ እንደያዘ እናስታውሳለን። ክለቡ በዛ ደረጃ ከፍተኛ ተጫዋቾችን ሳይሸጥ ነገር ግን በየአመቱ ኢንቨስት የሚያደርግ ቡድን ነው። የዩናይትድ የረጅም ጊዜ ከፍተኛ ሽያጭ ካደረገ ከፍተኛ ገንዘብ ከተከፈለው ረጅም ጊዜ ሆኖታል በተጫዋች ሽያጭ እንኳን። ነገር ግን አሁን በማርኬቲንግ ከተለያዩ ገቢዎች ዩናይትድ ክለቡን የሚደጉሙበት ይሄ የተገነባው ብራንድ በዓለም አቀፍ ደረጃ ስምና ዝናው ከፍ ያለ ነው። በደጋፊም ቁጥር እንግዲህ ወደ 1 ቢሊዮን ገደማ ከዛም በላይ አለው የሚባል ግዙፍ ቡድን ነው። ነገር ግን አሁን ፓወሩን በሜዳ ውስጥ ብቻ ሳይሆን ከሜዳ ውጭ ባለ ጉዳይም በሊቨርፑል እየተነጠቀ ነው። 2020 የሊግ ዋንጫ ላይ ደርሷል ሁለቱም ቡድኖች። አሁን ሊቨርፑል ይሄን ብቻ በመያዝ ሳይሆን ፋይናንሻሊም ከሜዳ ውጭ ያለውን አቅሙን በተለየ ሁኔታ እያዳበረ ማንቸስተር ዩናይትድን በሁሉም ዘርፍ እንግዲህ መገዳደሩን ያለውን ታሪክ ዳግም ወደ ክለቡ ለመመለስ የነበረውን ስምና ዝና የበላይነት የሊጉ ዋንጫ በማሸነፍ በኢሮፒያን ውድድር በተለያየ ዘርፍ ራሱን ከፍ ለማድረግ በያዘው ስትራቴጂ መሰረት የሜዳ ውስጥ ጉዳይን አሳክቶ የበለጠ ውጤታማ ለመሆን አሁንም ቡድኑ እያጠናከሩ ነው። ከሜዳ ውጭ ደግሞ ባለ ጉዳይ የገቢ መጠንን በማሳደግ አምና በተሰራው ከፍተኛ ስራ ከመጀመሪያ አንስቶ ሊቨርፑል እንግዲህ በስተመጨረሻም በፕሪሚየር ሊጉ ለመጀመሪያ ጊዜ ለሁለተኛ ጊዜ
ከ700 ሚሊዮን ፓውንድ በላይ ገቢ ያስገባ፣ ከ800 ሚሊዮን ዩሮ በላይ ገቢ ያስመዘገበ ለሁለተኛ ጊዜ ነው። እንግዲህ ከማንቸስተር ሲቲ ቀጥሎ ማንቸስተር ሲቲ አምና እንደምታስታውሱ 701 ሚሊዮን ፓውንድ የ2023/24 ሪፖርትን አምና ስንከታተል በዚህ ደረጃ ከፍተኛ ትርፋማነት ገቢ አስመዝግቦ ማንቸስተር ሲቲዎች አዲስ ሪከርድ ይዘው ነበር። አሁን ከሲቲ የበለጠ ነው ሊቨርፑል ገቢው ከፍ ያለው። አምና የሲቲን ሪፖርት የ2023/24ን ካደመጥን በኋላ ለመጀመሪያ ጊዜ ነው የሊቨርፑል 708 ሚሊዮን ፓውንድ ወይም 836 ሚሊዮን ዩሮ ገቢ ማግኘት የቻለው። በአንደኝነት የተቀመጠው ሪያል ማድሪድ ነው እንደሚጠበቀው። ነገር ግን የሪያል ማድሪድ ብራንድ ምን ያክል ከፍተኛ እንደሆነ የፋይናንስ አቅሙ፣ የክለቡ የብራንድ ሽያጭ፣ በመላው ዓለም ያለው የዚህም ቡድን ተከታታይ ይሄ ቡድን በሜዳ ውስጥ ያሉ ስኬቶች ውጪ ላለው ጉዳይ ከፍተኛ ተጽዕኖ ሊፈጥር ይችላል። ግን በገቢው ላይ የሚፈጥረው ምንም አይነት ተጽዕኖ የለም። ባይሆን ቲሙ ውጤታማ ሆኖ ቢያጠናቅቅ የተሻለ ከዚህም በላይ ገቢ ያገኛል። ባያጠናቅቅም ግን ማድሪድ ነው፣ ገቢው በዛው ነው የሚቀጥለው። በተጠናቀቀው የውድድር ዓመት 1.16 ሚሊዮን ዩሮ ገቢ 1.16 ቢሊዮን ዩሮ ወደ 1.01 ቢሊዮን ፓውንድ አካባቢ ማድሪድ ገቢ አግኝቷል። በዓለም አቀፍ እግር ኳስ እንግዲህ ትልቁን ገቢ የተመዘገበበት ነው። በሁለተኛ ደረጃ የተቀመጠው ባርሳ ነው። ባርሳም ወደ 1.01 ቢሊዮን ዩሮ አካባቢ ገቢ ሲያገኝ፣ ሶስተኛ ደረጃ ላይ የተቀመጠው ባየር ሙኒክ ነው። 860.6 ሚሊዮን ዩሮ አካባቢ ነው ሙኒክ ገቢ ማግኘት የቻለው። ነገር ግን በማድሪድና በሙኒክ መካከል ያለው ልዩነት በጣም ሰፊ ነው። ማድሪድ ከባርሳ እንኳን ወደ 186 ሚሊዮን ዩሮ አካባቢ ልዩነት አለው። እንደምታስታውሱት ካቻምና ባርሳ 6ኛ ደረጃ ይዞ ነው ያጠናቀቀው። በተለይ ይሄ በፋይናንሻል ፌር ፕሌይ ሩል እና በስፔን አዲስ በወጣው ሕግ መሰረት ባርሳ የገባበት የፋይናንስ ቀውስ አለ። ከዛ ጋር ተያይዞ እንግዲህ ከፍተኛ ችግር ውስጥ ገብቶ ነበር ባርሳና አምና በተሻለ ሁኔታ ማጠናቀቅ ችሏል። ፒኤስጂ እንግዲህ ካቻምና 3ኛ የነበረ ቡድን ከማንቸስተር ሲቲ በመቀጠል ነገር ግን በዚህኛው በተጠናቀቀው የውድድር ዓመት እነዛን ሁሉ ስኬቶችን አሳክቶ ነገር ግን ያለው ገቢ አነስ ብሎ ማለት ከሌሎቹ አንሶ ከሱ ከካቻምናው ከፍ ብሎ 4ኛ ደረጃ ላይ ሲቀመጥ 837 ሚሊዮን ዩሮ ገቢ ማግኘት ችሏል። 5ኛ ላይ የምናገኘው እንግዲህ ሊቨርፑልን ነው። ከእንግሊዝ ክለብ የመጀመሪያ ከሁሉም ዓለም አቀፍ ቡድኖች 5ኛ ላይ በመቀመጥ 836 ሚሊዮን ዩሮ 708 ሚሊዮን ፓውንድ ቀጥተኛ ገቢ አግኝቷል። በፕሪሚየር ሊጉ ታሪክ ሪከርድ የሆነ ገቢ የተመዘገበበት የሊቨርፑል የተጠናቀቀ ውድድር ዓመት የሊጉን ዋንጫ ማሸነፋቸው እንዲሁም በቅርብ ጊዜ ውስጥ ሊቨርፑል ገቢውን ካሳደገበት አንደኛው ምክንያት ተደርጎ የሚነሳው በስቴዲየሙን በማስፋፋት የመቀመጫ ቁጥር ከፍ በማድረግ እንዲሁም ስቴዲየሙን የበለጠ ማዘመን ከዓለም አቀፍ ወደ ስቴዲየሙ የሚመጡ የክለቡ ደጋፊዎችን ቁጥር ከፍ በማድረግ እና ለደጋፊዎችም አመቺ የሆኑ የክለቡን ታሪክ የሚጠቅሱ የማርኬቲንግ ስራዎችን በከፍተኛ ሁኔታ መሰራቱና በተለይ ደግሞ የጨዋታ ዕለት የሚገኘው ገቢ አሁን በፕሪሚየር ሊግ በተጠናቀቀው የውድድር ዓመት አሁንም ገብታችሁ ብትመለከቱ በጨዋታ ዕለት ከሚገኙ ገቢዎች መካከል በከፍተኛ ሁኔታ እየመሩ የሚገኙት ሊቨርፑል እና ማንቸስተር ዩናይትድ ናቸው። በጨዋታ ዕለት በሚገኝ ገቢ እንዲሁም በተጨማሪ ከብሮድካስት የሚገኝ ገቢ ላይ እንደ ሁለቱ ክለቦች ከፍተኛ ገቢ እያስመዘገበ ያለ ቡድን የለም በዚህን ሰዓት። ነገር ግን ማንቸስተር ዩናይትድ ከብሮድካስት የሚያገኘው ገቢ በተጠናቀቀው የውድድር ዓመት እንዲቀንስ ካደረጉ ምክንያቶች መካከል አንደኛው በሻምፒየንስ ሊግ እግር ኳስ አለመሳተፉ፣
በሁለተኛ ደረጃ ደግሞ በፕሪሚየር ሊግ የነበረው ብቃት በከፍተኛ ሁኔታ የቲቪ ሽያጭን ቀንሶ በዩሮፓ ሊግ ተሳታፊ መሆኑን ተከትሎ የሚያገኘው ገቢ እንደ ሻምፒየንስ ሊግ አይደለም። ለዛ ፋይናንሻል ዩናይትድ ከፍተኛ ችግር ያጋጠመው ወይም ባልተጠበቀ መልኩ 8ኛ ደረጃ ላይ እንዲቀመጥ ያደረገው በፕሪሚየር ሊግ 4ኛ በዓለም አቀፍ የክለቦች ገቢ ላይ ደግሞ 8ኛ እንዲቀመጥ ያደረገው ከውድድር ተሳትፎ አንጻር ነው እና ሊቨርፑል አምና በነበረው የጨዋታ ዕለት በተገኘ አጠቃላይ ገቢ 149.8 ሚሊዮን ዩሮ ቀጥተኛ ገቢ በማግኘት በፕሪሚየር ሊጉ 2ኛ ደረጃ ላይ ከተቀመጡ ቡድኖች እንኳን በብዙ ርቀት ነበር የበለጠው። ማንቸስተር ሲቲ 89.3 ነው በጨዋታ ዕለት ገቢ በማግኘት ማንቸስተር ዩናይትድ 169.8 ሚሊዮን ዩሮ ተመልከቱ። ከሊቨርፑል የጨዋታ ዕለት የተገኘ ገቢ የማንቸስተር ዩናይትድ ከፍ ይላል። ሲቲ 6ኛ፣ አርሴናል 7ኛ፣ ዩናይትድ 8ኛ ላይ ነው የተቀመጡት። ከብሮድካስት በተገኘ ገቢ ሊቨርፑል እንግዲህ 328.7 ሚሊዮን ዩሮ በቀጥታ ገቢ ማግኘት ሲችል ማንቸስተር ሲቲ 321፣ አርሴናል 324። ማንቸስተር ዩናይትድ ምን ያክል ከቴሌቪዥን ሽያጭ ቡድኑ በተጠናቀቀው የውድድር ዓመት እንደወረደ የምንመለከተው 205.8 ሚሊዮን ዩሮ ነው ያገኘው። በእጥፍ ያንሳል ከሊቨርፑል በ100 ሚሊዮን ዩሮ አካባቢ ያንሳል ከላይ ካሉ ቡድኖች ማለት። ይሄ ለክለቡ የፋይናንስ ስርዓት ከፍተኛ መብት የሚያስፈልገው ክፍተት መሆኑን ተረጋግጧል። በሶስተኛ ደረጃ ላይ የምንመለከተው እንግዲህ ኮሜርሻል ገቢ ትልቁ አቅምና የአዲሱ አስተዳደር ትልቅ ፋይናንሻል ለሊቨርፑል ሰልፍ ሳስቴኔቢሊቲ በሚለው የፌንዌይ ስፖርት ግሩፕ የስራ ደንብ ላይ ከፍተኛ ልዩነት ያመጡበት በተለይ የክለቡን ስፖንሰርሺፕ የኦንላይን የሚዘረጉ ኮሜርሻል የክለቡ አቅሞችን በማሳደግ በኩል የኤድዋርድ ቡድን ትልቁን ስራ በተጠናቀቀ ውድድር ዓመት ክለቡን ከማጠናከር የበለጠ ከሜዳ ውጭ ያሉ ጉዳዮችን ሲሰሩ ነው የቆዩት። እንግዲህ እንደምታውቁት ማይክል ኤድዋርድ በክለቡ ሲኢኦነት ሆኖ ሲሾም የክለቡን የፋይናንስ ስርዓት ጭምር በበላይነት እንደሚያስተዳድር ይታወቃል። ይህንን ተከትሎ የሊቨርፑል ዋና ማርኬቲንግ ማኔጅመንት ዳይሬክተር የሆኑት ማይክል ጎርደንን የእሳቸው አማካሪ ነው በማርኬቲንግ በኩሉ። እዚህ ጋር ደግሞ የክለቡ ዋና ሲኢኦ ነው። ሊቨርፑል ፉትቦል ክለብ የሚለው እና አሁን በፌንዌይ ስፖርት ግሩፕ እየታቀፉ የመጡት ደግሞ እህት ኩባንያዎች በየሊጉ የሚገኙ ትላልቅ ክለቦችን ጨምሮ ማለት ነው። በክለብና በእግር ኳሱ ዘርፍ ላይ ነው የኤድዋርድ ትልቁ ሚናና ሊቨርፑልን እንደ ቡድን ብራንዱን ከፍ በማድረግና ፋይናንሻሊ የክለቡን አቅም በከፍተኛ ሁኔታ በማሳደግ አምና አብዛኛው ስራ ሲሰራ የነበረው ከሜዳ ውጭ ነው። በዚህ መሰረት እንግዲህ ክለቡ 408.4 ሚሊዮን ዩሮ ገቢ አግኝቷል ከኮሜርሻል ገቢ ብቻ። ሲቲ 366.7 ሚሊዮን ዩሮ፣ አርሴናል 314፣ ማንቸስተር ዩናይትድ 390። እዚህ ጋር ደግሞ ኮሜርሻል አቅሙን ተመልከቱ የማንቸስተር ዩናይትድ። በአጠቃላይ በእንዲህ መልኩ ነው የፕሪሚየር ሊጉን አዲሱን ሪከርድ ሊቨርፑል ማሻሻል የቻለውና ለመጀመሪያ ጊዜ በፕሪሚየር ሊጉ ከፍተኛ ገቢ በማግኘት ያጠናቀቀው። እንዲሁም በተመሳሳይ አድማጮች፣ በነገራችን ላይ ለመጀመሪያ ጊዜ ሊቨርፑል እንደ ቡድን ያገኘው ገቢ ከ400 ሚሊዮን ፓውንድ በላይ ሲሆን ለሶስት ተከታታይ የውድድር ዓመት ይሄ ለመጀመሪያ ጊዜ ነው። ለሶስት ተከታታይ ዓመት ሊቨርፑል ከ400 ሚሊዮን ፓውንድ በላይ ገቢ አስመዝግቦ አያውቅም። አሁን በቅርብ ዓመት ውስጥ እየታየ የሚገኘው በክለቡ ዙሪያ አዳዲስ ስፖንሰርሺፖች፣ የፋይናንስ አቅም በተለያየ መልኩ ክለቡ ራሱን በከፍተኛ ሁኔታ እያሳደገ እንግዲህ ብራንዱንም በመሸጥ አሁን
በሜዳ ውስጥ ብቻ ሳይሆን ከሜዳም ውጪ ውጤታማ የመሆን ጉዳይን እያሳደገ እያመጣ ይገኛልና ከዚህ ቀደም ታስታውሱ እንደሆን የሊቨርፑል ለፌኑ ስፖርት ግሩፕ ቡድኑን ከሸጡ ባለቤቶች ሁለቱ ታስታውሳላችሁ፣ ጆርጅ ጂሌት እና ማን ጊብስ ነው የሚባሉ ሁለቱ ጊክስ። ሁለቱ በጥምረት ሊቨርፑልን ከገዙ በኋላ በ160 ሚሊዮን ፓውንድ ክለቡን ለአንድ ለስኮትላንድ ባንክ በማስያዝ ከፍተኛ ብድር ተበድረው ሊቨርፑል እነዛን ክፍያ ለመመለስ ፋይናንሻሊ ከሜዳ ውጪ የሰራቸው ስራዎች በአጠቃላይ ውጤታማ ሳይሆኑ ክለቡ ወደ ኪሳራ ገባ። ከዛም በኋላ ታስታውሳላችሁ ፖርትስማውዝን ከዚህ ቀደም የሲቲ ባለቤቶች ግማሽ % ገዝተው ነበር። ኪፒአርን ታስታውሳላችሁ የሲቲ ባለቤቶች 80%። ከዛም በኋላ በፋይናንሻል ሬጉሌሽን ህግ ከፍተኛ ቅጣት ሊጣልባቸው ሲል ክለቡን ለዋና ለፕሪሚየር ሊግ አስተዳዳሪዎች ወይም ለበላይ ጠባቂዎች ሼር ሆልደራቸውን አስረክበው ፕሪሚየር ሊጉ ራሱ አውጥቶ ነው በስተመጨረሻም በሀገሪቷ ህግ መሰረት በጨረታ የሸጠው ፖርትስማውዝን። ከዛም በኋላ ውጤት ነጥብ ተቀንሶ ምን ተብሎ በፋይናንስ ምክንያት እንዴት እንደወረደ ሊቨርፑል ለመጀመሪያ ጊዜ እንደዛ አይነት ከፍተኛ ኪሳራ ውስጥ ሊገባ ነበር። የምታስታውሱ ከሆነ 15 ነጥብ ተቀንሶ ከፕሪሚየር ሊጉ ለመውረድ የ42 ቀናት ጊዜ ገደብ ነበረው እና ማይክል ብራውት የሚባል እንግሊዛዊ በእግር ኳሱ ዘርፍ ብዙ ሙያዊ አገልግሎት የሰጠ ነገር ግን እንግሊዛዊ በተለምዶ ደላላ የሚባል የክለቡ ቼርማን በመሆን በጊዜያዊነት በሊቨርፑልን የሚገዛ ትላልቅ ኢንቨስተሮችን በዓለም አቀፍ ደረጃ አፈላልጎ በዛም ወቅት እንኳን የኳታር ባለሀብቶችና የአቡዳቢ እነዚህ ከሲቲ ጋር ኮምፒት የሚያደርጉ ከአንድ ድርጅት ልክ እንደ ፒአይኤፍ አንድ ካምፓኒ ሆኖ ማለት በአንድ ባለቤቶች በንጉሳዊ ባለቤቶች ውስጥ ተቀምጦ ነገር ግን በተለያየ ካምፓኒ ለመያዝ ልክ ማንቸስተር ሲቲን ኢትሃድ የሚባለው ካምፓኒ እንደያዘው ማለት ነው። ሊቨርፑልም በአንድ ካምፓኒ ሊያዝ ነበርና በወቅቱ ከነበረው አሰራርና የፊፋ ህግ ጋር ተያይዞ ይህንን ህግ ማሻሻል አልፈለጉም። እንግሊዞችም ለአቡዳቢ ባለሀብቶች፣ ለኳታር፣ ለተለያዩ ለመካከለኛው ምስራቅ ባለሀብቶች ሊቨርፑልን መሸጥ አልፈለጉም። ከክለቡ ይሄ ካልቸር ጋር ተያይዞ ከዛም በኋላ በመላው ዓለም የነበረው ሁኔታ ታስታውሳላችሁ። የሊቨርፑል ደጋፊዎች ለመጀመሪያ ጊዜ ከረጅም ዓመት በኋላ ሰልፍ የወጡበት ከፍተኛ ተቃውሞ፣ ያ የስኮትላንድ ባንክ በቀጥታ ብድሩን ወለዱ ከፍ ብሎ ሊቨርፑልን ነጥብ አስቀንሶ ከሊጉ እንዲወርድ የሚያስገድድ ነውና በዛም ወቅት ነው እንግዲህ ፌኑ ስፖርት ግሩፕ እንደውም በቀድሞ የብራንድ ስሙ የምታስታውሱ ከሆነ ሬድ ሶክስ ካምፓኒ በሚባለው ብራንድ መጥተው ሊቨርፑልን በ330 ሚሊዮን ፓውንድ ገዙ። ክለቡ ያለበት ዕዳ አለ። ያንን ዕዳ በአስደናቂ የፋይናንስ አሰራር ለመመለስ ከወለዱ ላይ የሚከፈለውን ክፍያ ፋይናንሻሊ በአስገራሚ አልጎሪዝም ዘርግተው በ4 ዓመት ውስጥ ታይቶ በማይታወቅ ሁኔታ ነው ሊቨርፑል ያን ዕዳ የከፈለው። በነዛ ጊዜያት ውስጥ ክለቡ ራሱን ለማጠናከር በየውድድር ዓመቱ የሚሸጣቸው ተጫዋቾች ነበሩ። በደንብ አሁን ከረጅም ጊዜ በኋላ ወደኋላ መለስ ብለን ስንመለከት ለምሳሌ የነ ፈርናንዶ ቶሬስ ሽያጭ፣ ከተወሰነ ጊዜ በኋላ የነ ሉዊስ ሱዋሬስ ሽያጭ፣ እነዛ ጉዳዮች ክለቡን ፋይናንሻሊ ማገዝ ወይም ሊቨርፑል ካልሸጠ መግዛት አይችልም የሚለውን ስርዓት በደጋፊ ውስጥ ያሰረጹት ይሄን የሊቨርፑል ፋይናንስን ለማሳደግ ነው። አሁን ብራንዱም የማምጣት ስራ ገና ይጠበቅባቸዋል ያን ዕዳ ከከፈሉ በኋላ። ከዛም በኋላ እንግዲህ ያን ዕዳ ከቨር ተደርጎ በድጋሚ የክለቡን ብራንድ ደግሞ በዓለም አቀፍ ደረጃ ገቢም መመስረት አሁን በስትራቴጂ ነው የመጡት። እዚህ ጋር ነው እንግዲህ የክለቡ የፋይናንስ ስርዓት የክለቡ ስኬት ድልድዩ የተገጣጠመው
ኤድዋርድ ከቪዲዮ አናሊቲክ ወደ ስፖርቲንግ ዳይሬክተርነት አደገ። የርገን ክሎፕ ወደ ሊቨርፑል አሰልጣኝነት መጡ። እነዚህ ባለሙያዎች በጥምረት ሆነው አሁን የምንመለከተው ሊቨርፑል በዓለም አቀፍ ደረጃ ስሙን ከፍ አድርጎ ያደሰበት ወደ ስኬት የመጣበት ውጤታማ የሆነበት ቡድን እንዲገነባ የ2016ቱ የቦስተን የፌንዌይ ስፖርት ግሩፕ አዲሱ ሽያጭ እና ትልቁ ስብሰባ መነሻ መንደርደሪያ ነበር። ከዛን ጊዜ በኋላ ነው እንግዲህ ሊቨርፑል ፋይናንሻሊ ራሱን በከፍተኛ ሁኔታ እያሳደገ በክለቡ ወሳኝ የሆኑ ነገር ግን ሊተኩ የሚችሉ ተጫዋቾችን እየሸጡ ውስጣዊ ጥገናን በአስተማማኝ ሁኔታ በማድረግ ነው ለመጀመሪያ ጊዜ ሊቨርፑል በክለቡ ታሪክ በፕሪሚየር ሊጉ ታሪክ ያለፈውን ሳመር 450 ሚሊዮን ፓውንድ ገደማ አውጥተው ይህን አዲሱ ሊቨርፑል ለመገንባት የመጀመሪያ ስቴፕ የተጀመረው። እንደምታስታውሱት በዛም ወቅት አንድ ጉዳይ በተደጋጋሚ እናነሳ ነበር። በተጠናቀቀው የውድድር ዓመት 2024/25 ልክ የሊቨርፑል አዲሱ ስትራክቸር መዋቀር ሲጀምር የመጀመሪያው ስራ የነበረው ቡድኑን በሜዳ ውስጥ በያዙት ስብስብ ፐርፎርም እንዲያደርግ በአርነ ስሎት ውስጥ ቅኝቱን መመልከት ነው። ነገር ግን በዚህ ወቅት ሊቨርፑል እንደ ቡድን ከማሳደግ በዘለለ ከሜዳ ውጪ የስፖንሰርሺፕ ጉዳዮችን፣ የክለቡን የፋይናንስ ስራ ማሳደግ፣ ብራንዱን መሸጥ ከኤርገን ክሎፕ ስንብት ጋር ተያይዞ የመጣውን የደጋፊ ቁጥርና የነበረውን ስፕሪት መጠበቅና ማስቀጠል ነበር። ይህም እንግዲህ በስኬት ሲጠናቀቅ ይዞ የሚመጣው ትሩፋት እንዲህ አይነት ደለብ ያለ ገቢ፣ በስተመጨረሻም ሊቨርፑል ከዕዳ ውስጥ ከነበረበት ከመች ማለት ነው ይሄ በ2011-12 ነበር ክለቡ የተሸጠው። ከ15-16 ዓመት በኋላ ክለቡ እንግዲህ በሁለት እግር ቆሞ ዛሬ ላይ ከየትኛውም የፕሪሚየር ሊግ ቡድን በገቢ አንደኛው ነው አጠናቋል። ይህ አስደናቂ የፌንዌይ ስፖርት ግሩፕ በሊቨርፑል ቤት ያመጡት ለውጥ ነው። የኤርገን ክሎፕ ማምጣት፣ የአሁኑ የክለቡ ሲኢኦ በቀድሞ ስራ እንደምታውቁት ስፖርቲንግ ዳይሬክተር የነበረው እና ማይክል ኤድዋርድ አሁን ደግሞ በስራ ዘርፍም በጓደኝነትም ረጅም ጊዜ የሚያውቋቸውን እነ ጁሊያን ዋርድን እነ ሪቻርድ ዩዝን ትላልቅ በእግር ኳስ ውስጥ የቆዩ ጠንካራ ባለሙያዎችን በማምጣት የሊቨርፑል እንግዲህ ሙሉ ስታፍ በአስደናቂ ስራ አሁን በባለቤቶቹ ዘንድ ተቀባይነት ለማግኘት የመጀመሪያ ትልቁ ስራ በአንድ ትርፋማ ለመሆን የቢዝነስማን ወደ ክለቡ ሲመጣ ማየት ከሚፈልጋቸው ጉዳዮች መካከል በክለቡ ብራንድ ውስጥ የተገኙ ገቢዎችን ነው። ይህ አሁን በአስተዳደር ደረጃ በጣም ስኬታማ የሚባል ክለቡን ፋይናንሻሊ ማሳደግ፣ በሜዳ ውስጥ ያለውን ውጤት መጠበቅ፣ በዛ ደረጃ ፐርፎርም አድርጎ ስኬቶችን ማምጣት ነው። ሊቨርፑል የሊጉን ስኬት አምና አሳክቷል። ዘንድሮ ወደ አዲስ ግንባታ ገብቶ እንግዲህ ስር ነቀል ለውጦችን አድርጎ ሽግግር ውስጥ ነው ያለው። በቀጣይ ዓመት ደግሞ እንደዚህ አይነት ገቢ በበለጠ ክለቡ ስለሚፈልግ የበለጠ ክለቡን እያጠናከሩ በእንዲህ መልኩ እንግዲህ የማስቀጠል ትልቅ ኃላፊነት ባለፈው ሳመር በተቀበሉበት ወቅት እንግዲህ የመጀመሪያ ዙር አፈጻጸማቸው ሪፖርታቸው እንግዲህ በአስደናቂ ሁኔታ በአንድ ዓመት ቆይታቸው አስደናቂ ስራ ሰርተዋል። ቀጣይነት ይኖረዋል። ምን አይነት መልክ ይኖረዋል? አብረን በጋራ የምንመለከተው በተለይ በዘንድሮ የሻምፒዮንስ ሊግ እግር ኳስ ረጅም ርቀት የሚሄድ ከሆነ በፕሪሚየር ሊግ የሚያጠናቅቀው ቦታ በሌሎች ውድድሮች የሚያሳካው ስኬት ከግምት ውስጥ በማስገባት እንግዲህ ፋይናንሻሊ የሚያሳድገውም ፓወር ይኖራል ተብሎ ይጠበቃል። ለማንኛውም ግን ሊቨርፑል አዲስ የፕሪሚየር ሊጉ እንግዲህ በገቢ አቅም አምና ባሳካው ስኬት ምክንያት አንደኛ ደረጃ ላይ ያስቀመጠውን ትልቁን የፋይናንስ አቅም መገንባት ችሏል። ይህን ጉዳይ ያነሳንበት ዋነኛ ምክንያት በቀጣይ ሳመር ሊቨርፑል አሁንም 450 ሚሊዮን ፓውንድ ለማውጣት የሚያስችል ሌላ የሂሳብ መዝገብ ማግኘት ችሏል። በነገራችን ላይ አሁንም ምንም አይነት የተጫዋች ሽያጭ ሳያደርግም 450 ሚሊዮን ፓውንድ ማውጣት የሚችለው
በቀጣይ ሳመር ማለት ነው። ይሄ የሚቀጥለው ለሁለት ቀጣይ ሳመር የዝውውር መስኮት ነው። ይሄንን ሳመር ጨምሮ ማለት ነው። በአጠቃላይ ለ3 ተከታታይ የውድድር ዓመት በእንዲህ አይነት ትርፋማነት ገቢ ከፍ ብሎ ማጠናቀቅ ያለው ሌላኛው ደግሞ የክለብ አቅም በዝውውር መስኮቱ ላይ የሚያወጣው የወጪን አቅም ከፍ ማድረግ ይችላል እና በአጠቃላይ ውጤታማ የውድድር ዓመት ሊቨርፑል በሜዳም ከሜዳም ውጭ ያሳለፈው የ2024/25 ገቢውን እንግዲህ ብራንዱን በበቂ ሁኔታ ሸጦ ከፍተኛ ገቢ ያገኘበት የውድድር ዓመት ነው። እስቲ ይህንን በእንዲህ መልኩ ከተመለከትን ከዚህ ፕሮግራም በመቀጠል እነማንን ለማምጣት ሊቨርፑሎች አስበዋል፣ እንዲሁም የኮል ፓልመር ወሬ ምንድን ነው? ከሰሞኑን ፓልመር በቼልሲ ቤት ደስተኛ እንዳልሆነ ተጫዋቹም በእንቅስቃሴ ተቀይሮ ሲወጣ ጨዋታ ሲጠናቀቅ ፊቱ ላይ ይንጸባረቃል። አሁን ደግሞ በቀጥታ ከአንድ ክለብ ጋር ስሙ ተያይዞ እየተነሳ የሚገኘው ካሴሚሮን በይፋ በዚህ ዓመት መጨረሻ ማንቸስተር እንደሚለቅ አሳውቋል። ማንን ለመተካት ታስቧል? የሚኪ ቫንደቬን ጉዳይ በይፋ ከቶትናም ኃላፊዎችም ከቁጥጥር ውጭ መውጣቱም እየተዘገበ ነው። የሳውዲ ፕሮ ሊግ በቀጣይ ሳመር ማንቸስተር ቤት፣ ሊቨርፑል ቤት፣ አርሴናል ቤት ለማንኳኳት የታቀዱ ተጫዋቾችን ይፋ አድርጓል። እስቲ በዝውውር ገጾቻችን ከዚህ ፕሮግራም በመቀጠል ሰፊ በርካታ የዝውውር አፕዴቶች ወጥተዋል። እንግዲህ የመጨረሻ 6-7 ቀናት ላይ ነው የምንገኘው በጥር የዝውውር መስኮት። አሁን ክለቦች በመጨረሻ ሰዓት ሊረባረቡ ይችላሉ። አስቶን ቪላ በንቃት 3 ተጫዋች ለማስፈረም ቅድመ ዝግጅት እያደረገ እንደሆነ ተነግሯል። አሁን ደግሞ የበለጠ ማንቸስተር ዩናይትድ፣ ሊቨርፑል ዘግይተው ወደ ዝውውሩ ሊገቡ ነው። ቼልሲ ያልተጠበቀ አዲስ ተጫዋች ለማስፈረም ኦፊሻል ድርድር ጀምሯል። እስቲ በርካታ ናቸው በዝውውሩ በኩል ትናንት ሐሙስ አፕዴት የሆኑ መረጃዎች በከፍተኛ ሁኔታ በታማኝ ሚዲያም እንዲሁም በታብሎይዶች እየተጻፈ ነው የሚገኘው። እስቲ እያንዳንዱን ጉዳይ ለመዳሰስ እንሞክራለን ከእያንዳንዱ ክለብ መነሻ በማድረግ በተለይ ሊቨርፑል፣ ማንቸስተር፣ ቼልሲ ትናንትና በአጠቃላይ ኤክስን ተቆጣጥረውት ነው ያመሹት እስከ ሌሊቱ 9 ሰዓት ድረስ። እንግዲህ መረጃውን ስከታተል በርካታ ነጥቦች ተነስተዋል። ማንቸስተር ዩናይትድ እንግዲህ አዲስ የአማካይ ክፍል ግንባታ ውስጥ ለመግባት ማሰቡን በርካታ ጥቆማዎች እየወጡ ነው። ሊቨርፑልም አማካይ ክፍሉን ለማጠናከር ከተከላካይ ስፍራው ጋር አብሮ ኢንቨስት ለማድረግ ከወዲሁ ፕላን መውጣቱ ታውቋል። ቼልሲ ያልተጠበቀ የስኳድ ተጫዋች ለማምጣት ኦፊሻል ድርድር ተጀምሯል። ከአርሴናል ቤት እንግዲህ አንድ ተጫዋች ወደ ሳውዲ ፕሮ ሊግ በቀጣይ የውድድር ዓመት ከማንቸስተር እና ሊቨርፑል ተጫዋች ጋር ጨምሮ የሳውዲ ፕሮ ሊግ 2.6 ቢሊዮን ዩሮ እንደተመደበ ቤን ጃኮብስ የሚባል ሪፖርተር አግኝቻለሁ ባለው መረጃ መሰረት ኤክስክሉሲቭ ኒውስ ብሎ የቶክ ስፖርቱ ዘጋቢ ይዞ ወጥቷል። ወደ ከ2 ቢሊዮን ዩሮ በላይ በሳውዲ መንግስት በቀጥታ ከፕሪሚየር ሊግ ብቻ ለሚፈርሙ ይቅርታ በሳመር የዝውውር መስኮት ክለቦች እንዲያስፈርሙ በተለይ በንጉሳዊ ቤተሰቦች ውስጥ የተያዙ 6 ክለቦች ማለት እንዲያስፈርሙ 2 ቢሊዮን ዩሮ ተሰጥቷቸዋል ተብሏል። በዚህ መሰረት እንግዲህ ትላልቅ ሱፐርስታሮችን ለማስፈረም ከወዲሁ የሳውዲ ክለቦች ተወካዮች እንግዲህ ወደ የክለቦች መደወል ጀምረዋል። እስቲ ይህንንም ጉዳይ አካተን ሰፋ ላለ ደቂቃ ቆይታ የምናደርግበትን የዝውውር ዘገባ ይዘላችሁ እንመጣለን። ለማንኛውም ሊቨርፑል ውጤታማ በሆነበት የውድድር ዓመት ከሜዳ ውጭ ያለውን ጉዳይ በስኬት ያጠናቀቀበትን ሪፖርት ትናንትና ተመልክተን በእንዲህ መልኩ ይዘንላችሁ መጣን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በዝውውር መረጃችን እስከምንመለስ ድረስ ሰላም ቆዩ።